ሰላም ጤና ይስጥልን ክቡራን ተመልካቾቻችን ከሐረሪ ቴሌቪዥን የሰዓቱን የአማርኛ ቋንቋ ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር እልልሽ መልስነኝ። በቅድሚያም ክልላዊ ዜናዎች። በክልሉ ፕሮጀክቶች በተያዘላቸው በጀትና ጊዜ ገደብ በፍጥነት ተጠናቀው ለአገልግሎት ክፍት መሆን እንዳለባቸው ተገለጸ። የሐረሪ ክልል ምክር ቤት ቋሚ ኮሚቴ የአጂፕ ደከር ኮሪደር ፕሮጀክት፣ የሶፊ ወረዳ ገጠር ኮሪደር፣ የዲያስፖራ መንደር መናኸሪያና የገንደ ፌሮ መንደር የአስፋልት መንገድን ጎብኝቷል። ለትሯ አያና ዘገባ በዛኛ አራጌ። የሐረሪ ክልል ምክር ቤት ቋሚ ኮሚቴ የአጂፕ ደከር ኮሪደር ፕሮጀክት፣ የሶፊ ወረዳ ገጠር ኮሪደር፣ የዲያስፖራ መንገድ መናኸሪያና የገንደ ፌሮ መንደር የአስፓልት መንገድን ጎብኝተዋል። የሐረሪ ክልል ትራንስፖርትና መንገድ ልማት ቢሮ ምክትል ኃላፊ ኢንጂነር ፈቲ ቶፊቅ እንደገለጹት ከአጂፕ እስከ ሰላም አደባባይ 83 በመቶ አፈጻጸም ላይ እንደሚገኝና 2.5 ኪሎ ሜትር የአረንጓዴ ልማት ስራዎች መከናወናቸውን ገልጸዋል። በተጨማሪም በገንደ ፌሮ መንገድ እየተሰራ የሚገኘው 0.6 ኪሎ ሜትር የአስፋልት መንገድ በ268.8 ሚሊዮን ብር እየተገነባ መሆኑን ተናግረዋል። ፕሮጀክቱ 2017 በጀት ዓመት የተጀመረ መሆኑን ጠቁመው የመሬት አቀማመጡ ምቹ ባለመሆኑ ቢጓተትም አሁን ላይ ግማሽ በግማሽ መጠናቀቁን ገልጸዋል። በማስቀጠል በሶፊ ወረዳ አውበርከሌ ቂልጡ ዱሴ በ40.5 ሚሊዮን ብር ወጪ እየተገነባ ያለው የገጠር መንገድ ኮሪደር ፕሮጀክት የአርሶ አደሮችን ችግር ይፈታል ሲሉ ተናግረዋል። የሐረሪ ክልል ምክር ቤት ቋሚ ኮሚቴ አባላት አስተያየቶችንና ጥያቄዎችን ያነሱ ሲሆን ከአጂፕ እስከ ሰላም አደባባይ ያለው መንገድ ስራ የነበረበትን ችግር ተፈቶ በፍጥነት እየተከናወነ መሆኑ የሚበረታታ መሆኑን ተናግረዋል። በቀሪዎቹ 2 ወራት ውስጥ ፕሮጀክቱን ለማጠናቀቅ ጥረት መደረግ እንዳለበት ያላቸውን አስተያየት ገልጸዋል። በተጨማሪም በገንደ ፌሮ መንደር የሚካሄደው የአስፋልት መንገድ ፕሮጀክት እየተጓተተ መሆኑና በተቻለ ፍጥነት መከናወን እንዳለበት ተገልጿል። 2017 የበጀት ዓመት በዲያስፖራ አካባቢ የተጀመረው አዲሱ መናኸሪያ እየተጓተተ መሆኑና የአስፋልት ስራው ዝናብ ሳይጀመር በፍጥነት መጠናቀቅ እንዳለበት አክለዋል። በተጨማሪም ቢሮ ከከተማ ትራንስፖርት አቅርቦት ጋር በተያያዘ ችግሮችን ለመፍታትና የህዝብ ማመላለሻ ተሽከርካሪዎችን በማቅረብ ላይ በቅንጅት መስራት እንዳለበት ተገልጿል። የክልሉ ትራንስፖርትና መንገድ ልማት ቢሮ ምክትል ኃላፊ ኢንጂነር ፈቲ ቶፊቅ ችግሮችን ለመፍታት በትኩረት እየተሰራ መሆኑን ገልጸው የተነሱ ሀሳቦች እንደ ግብአት እንደሚወስዱ ተናግረዋል። በመጨረሻም የሐረሪ ክልል ምክር ቤት የኢኮኖሚ ጉዳይ ቋሚ ኮሚቴ ሰብሳቢ አቶ ጅብሪል መሐመድ ባስቀመጡት አቅጣጫ በትራንስፖርትና መንገድ ልማት ቢሮ እየተሰራ ያለው ስራ አበረታች ነው ብለዋል። ከአጂፕ ሰላም አደባባይ የሚሰራው አስፋልት አሁን እየተሰራበት ባለው ፍጥነት መጠናቀቅ እንዳለበትና አዲሱ መናኸሪያ በጊዜ ማለቅ እንዳለበት ገልጸዋል። በተጨማሪም በገንደ ፌሮ መንደር እየተገነባ ያለው የአስፋልት መንገድ በደረጃ መሰረት ተጠናቆ በቅርቡ ለአገልግሎት ክፍት መሆን እንዳለበት ተናግሯል። በከተማው ያለው የትራንስፖርት ሁኔታ ማህበረሰቡን ላላስፈላጊ ወጪ እያጋለጠ መሆኑና ዘላቂ መፍትሄና ጠንካራ ክትትል መደረግ እንዳለበት አክለዋል። የሐረሪ ክልል ጥምር የጸጥታ ግብረ ኃይል በምስራቁ ቀጠናና በክልሉ ያለውን ነባራዊ ሁኔታን በመተንተን ሰላም ለማጽናት በጸጥታ እቅድ ላይ በጋራ አድርጎ መስራት የሚያስችል አቅጣጫ አስቀመጠ። የሐረሪ ክልል ሰላምና ጸጥታ አስተዳደር ቢሮ ኃላፊ አቶ ቶፊቅ መሐመድ የውይይት መድረኩ በክልሉ ያለውን አስተማማኝ ሰላም ወደ ዘላቂ ሰላም ለማጽናት በክልሉ የተሰሩ ያሉ የኮሪደር ልማቶችን ያለ ስጋት ለማስቀጠል የህግ የበላይነትን ለማስከበር አጠናክሮ ለማስቀጠልም ዓላማ ያደረገ መሆኑን ገልጸዋል። አቶ ቶፊቅ አክለውም 7ኛው ዙር ሀገራዊ ምርጫ በሰላም እንዲጠናቀቅ የተቀናጀ የቅድመ ዝግጅት ጸጥታ ስራ መሰራት እንዳለበት አስገንዝበዋል። በመሆኑም የጸጥታ ጥምር ግብረ ኃይሎች የአካባቢያችንን ሰላም በዘላቂነት ለማረጋገጥ በሚደረገው ጥረት የክልላችንን የጸጥታ መዋቅር ከአጎራባቾች ወረዳዎችና እስከ ቀበሌ ድረስ በማቀናጀት የጠላትን ዓላማ የማክሸፍና የመደምሰስ ስራ አጠናክሮ መስራት እንደሚገባ ጠቁመዋል። የሐረሪ ፖሊስ ኮሚሽን ኮሚሽነር አህመድ አብዲ በበኩላቸው የጸጥታ አካላት ከህዝብ ጋር በመቀናጀትና ህገወጥ ተግባራትን በመቆጣጠር የጸረ ሰላም ኃይሎችን እኩይ ዓላማ ለማክሸፍ መስራት እንዳለባቸው ጠቁመዋል። በውይይት መድረኩ ላይ የሐረሪ ክልል ሰላምና ጸጥታ አስተዳደር ቢሮ አመራሮች፣ የምስራቅ እዝ ከፍተኛ መኮንኖችና የፌዴራል ፖሊስ አመራሮችን ጨምሮ የክልሉ የተለያዩ የጸጥታ መዋቅሮች ተገኝተዋል። በሐረሪ ክልል ባለፉት 6 ወራት ከ1.8 ቢሊዮን ብር ገቢ መሰብሰቡን የሐረሪ ክልል ገቢዎች ቢሮ አስታወቀ። ይህም ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ30 በመቶ ብልጫ እንዳለው ተገልጿል። ሲሳይ ዘሪሁን ሐረሪ ክልል ባለፉት 6 ወራት 1.8 ቢሊዮን ብር ገቢ መሰብሰቡን የክልሉ የገቢዎች ቢሮ አስታውቋል። የቢሮው ኃላፊ አቶ ያሲን አብዱላሂ እንደገለጹት በበጀት ዓመቱ ባለፉት 6 ወራት የገቢ ግብርን ጨምሮ በተለያዩ ዘርፎች በአጠቃላይ 1.8 ቢሊዮን ብር ገቢ ተሰብስቧል ነው ያሉት።
ይህም በበጀት ዓመቱ ከተያዘው የቅዱን 86 በመቶ ማሳካት ተችሏል ነው ያሉት። ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ405 ሚሊዮን ብር ብልጫ እንዳለው አክለው ገልጸዋል። በዚህም የ30 በመቶም ብልጫ እንዳለው ነው የተናገሩት። ለአንድ ሀገር እድገት መሰረተ ልማት ለማስፋት አገልግሎት አሰጣጥን ለማሻሻል ከሁሉም በላይ ደግሞ የህዝቡን የልማት ፍላጎት ለማርካት እና መንግስታዊ አስተዳደሩን መሬት ለማስያዝ ወሳኝና ቁልፍ ጉዳይ እንደሆነ ይታወቃል። ከዚህ አንፃር በሐረሪ ክልል ባለፉት 6 ወራት በሁሉም ዘርፍ ባደረግነው ጥረት 1.8 ቢሊዮን ብር ገቢ መሰብሰብ ችለናል። ይሄኛውም ገቢ ከባለፈው ዓመት ገቢ ተመሳሳይ ጊዜ ጋር ሲነጻጸር የ400 ሚሊዮን ብር 405 ሚሊዮን ብር ልዩነት አለው በእድገት ማለት ነው። ባለፈው ዓመት የተሰበሰበው ወደ 1.39 አካባቢ ነው ቢሊዮን፣ ዘንድሮ 1.8 ቢሊዮን ኦልሞስት ወደ 405 ሚሊዮን ብር ብልጫ ያለው ገቢ አስመዝግበናል። የታክስ አሰባሰብ ሂደቱን በማዘመንና የግብር ከፋዩን እንዲሁም የተገልጋዮችን እንግልት በመቀነስ ረገድ አበረታች ስራዎች መሰራቱን የቢሮ ኃላፊው አቶ ያሲን አብዱላሂ ገልጸዋል። ገቢ ለመሰብሰብ ቴክኖሎጂ ያለው ድርሻ ከፍተኛ ነው። ባለፉት 6 ወራት ውስጥ ነባር ሲስተም በመጠቀም ገቢዎችን እየሰበሰብን የነበረ ሲሆን ከዛም ባለፈው 2 ስራ ነበር የሰራ ነው። የመጀመሪያው ከኢትዮ ቴሌኮም ጋር በመተባበር በተለያዩ የኤሌክትሮኒክስ አማራጮች ገቢዎችን ስንሰበስብ ከርመናል። ሁለተኛው ደግሞ የራሳችንን ገቢ በማበልጸግ ላይ እንገኛለን። ይሄ የራሳችንን ገቢ መሰብሰቢያ ዲጂታል ሲስተም በማበልጸግ ላይ እንገኛለን። ይሄ ሲስተም በዋነኛነት ነባር ፋይሎችን ወደ ዲጂታል በማስገባት በዲጂታል ሲስተም ክፍያዎችን ለመሰብሰብ የሚያግዝ ነው። ሲስተሙ ኦልሞስት ከ80% በላይ በልጽጎ በመጠናቀቅ ላይ ይገኛል። በአሁኑ ወቅት ከ6000 በላይ ፋይሎች ከማኑዋል ወደ ዲጂታል ትራንስፈር የተደረገ ሲሆን ግብር ለአንድ ሀገር ሁለንተናዊ ልማት ወሳኝ መሆኑን ያነሱት የቢሮ ኃላፊው በቀሪ ጊዜያትም ባለድርሻ አካላትን በማስተባበር እቅዱን ለማሟላት ይሰራል ሲሉም አንስተዋል። በቀሪ ጊዜያቶች የእቅዱን ሙሉ በሙሉ ለማሳካት አስፈላጊው ቅድመ ዝግጅት የተደረገ ሲሆን በተለይ ደግሞ በቀሪ ጊዜያት ትኩረት አድርገን የምንሰራው የተቋማትን የኦዲት ስራዎች በማጠናከር ከዛም አልፎ ደግሞ አዲሱን በ2017 የወጣውን አዲሱን የገቢ ግብር አዋጅ ወደ ስራ የምናስገባ ይሆናል። ቀሪውን የገቢ እቅድ ሙሉ በሙሉ በማሳካት የክልሉን የልማት ጉዞ ለመደገፍ የሚደረገውን ጥረት በከፍተኛ ሁኔታ የምናግዝ ይሆናል። በ2018 ሀገር አቀፍ የ12ኛ ክፍል ፈተና የላቀ ውጤት ለማስመዝገብ በክልሉ ሁሉም ሁለተኛ ደረጃ ትምህርት ቤቶች ልዩ ትኩረት በመስጠት እየተሰራ መሆኑን የሐረሪ ክልል ትምህርት ቢሮ አስታወቀ። ከዚህም ከታች ጀምሮ የትምህርት ጥራትን ለማረጋገጥ የሚያስችሉ ተግባራት በየደረጃው ትኩረት ሰጥቶ እየተሰራ እንደሚገኝ ተገልጿል። በቴሌም ደሴ በ2018 ሀገር አቀፍ የ12ኛ ክፍል ፈተና የላቀ ውጤት ለማስመዝገብ በክልሉ ሁሉም ሁለተኛ ደረጃ ትምህርት ቤቶች ልዩ ትኩረት በመስጠት እየተሰራ መሆኑን የሐረሪ ክልል ትምህርት ቢሮ አስታውቋል። የክልሉ ትምህርት ቢሮ ኃላፊ አቶ ጌቱ ነገው እንደገለጹት በክልሉ በ2017 ሀገር አቀፍ ፈተና የተገኘው ውጤት የበለጠ ከፍ ለማድረግ በሁሉም የክልሉ ሁለተኛ ደረጃ ትምህርት ቤቶች በትኩረት እየተሰራ መሆኑን ገልጸዋል። በክልሉ ባሉ በሁሉም የግልና የመንግስትም ትምህርት ቤቶች አደረጃጀት በመፍጠር ተማሪዎችን በስነ ልቦና የማዘጋጀት እና የማጠናከሪያ ትምህርት እንዲሰጥ መደረጉን የቢሮ ኃላፊው አቶ ጌቱ ተናግረዋል። በአደረጃጀቱ መሰረት የ12ኛ ክፍል የተፈጥሮና የማህበራዊ ሳይንስ ተማሪዎች የተሻለ ልምድ ባላቸው መምህራን የማጠናከሪያ ትምህርቱ እንዲሰጥ መደረጉን ገልጸዋል። ከመምህራን በተጨማሪ ጠንካራ ተማሪዎች ተመርጠው የሚረዳዱበት ፕሮግራም ተቀርጾ በጥብቅ ዲሲፕሊን እየተመራ እንደሆነም አስታውቀዋል። ተማሪዎቹ ያላቸውን የጥናት ጊዜ በአግባቡ መጠቀም እንዲችሉም ቤተ መጻሕፍቶች ከሰኞ እስከ ቅዳሜ በሁሉም የመንግስትና የግል ትምህርት ቤቶች ከጠዋቱ 2 ሰዓት ተኩል እስከ ምሽቱ 1 ሰዓት ተኩል ክፍት እንዲሆኑ መደረጋቸውንም ጠቁመዋል። በዚህም ተማሪዎች ውጤት የሚገኘው ጠንክሮ በመስራት መሆኑን በመረዳትና ለትምህርታቸው ትኩረት በመስጠት የማንበብ ባህላቸውን እያደገ መጥቷልም ብለዋል። የቤተ ሙከራ አጠቃቀምን በሚመለከትም በተጠቀሱት ቀናት መምህራን ቤተ ሙከራዎችን ክፍት አድርገው ተማሪዎች በተግባር የተደገፈ ትምህርት እንዲያገኙና እንዲጠቀሙ እየተደረገ መሆኑን ከቢሮ የተገኘው መረጃ ያመላክታል። ከዚህ በተጨማሪም ክልሉ ከታች ጀምሮ የትምህርት ጥራትን ለማረጋገጥ የሚያስችሉ ተግባራት በየደረጃው ትኩረት ሰጥቶ እየተገበረ እንዳለ የቢሮ ኃላፊ አክለው ገልጸዋል።
በክልሉ የህብረተሰቡን የቤት ፍላጎት ለማሟላት በትኩረት እየሰራ መሆኑን የሐረሪ ክልል የመንግስት ቤቶች አስተዳደር ኤጀንሲ አስታወቀ። ከኤጀንሲው እውቅና ውጪ በህገወጥ መልኩ የተከናወኑ ተግባራት ላይ የተጀመረው ህጋዊ እርምጃ ተጠናክሮ እንደሚቀጥል ተገልጿል። የሙራድ እድሪስ ዘገባ እንደሚከተል ይቀርባል። መንግስት በከተሞች የሚታየውን የመኖሪያ ቤቶች ችግር በግል የመኖሪያ ቤት ግንባታዎችና በባለሀብቱ የተሳትፎ ለማቃለል ካደረገው ሰፊ ጥረት ባሻገር ሀገር አቀፍ የተቀናጀ የቤት ልማት ፕሮግራም በመንደፍ ውጤታማ ተግባራትን እያከናወነ ይገኛል። በሐረሪ ክልል የህብረተሰቡን የቤት ፍላጎት ለማሟላት የተለያዩ አሰራሮችን በመዘርጋት እየተሰራ እንደሚገኝ የክልሉ ቤቶች ልማትና የመንግስት ኮንስትራክሽን ኤጀንሲ ኃላፊ አቶ ጀማል አህመድ ገልጸዋል። ከዚህ በተጨማሪ በመሬት አጠቃቀም ላይ የሚስተዋለውን ብልሹ አሰራር በማስተካከል የቤት አቅርቦት ችግርን ለመፍታት አበረታች ስራዎች እየተከናወኑ እንደሆነም ተናግረዋል። የኪራይ ቤቶችን ለሶስተኛ ወገን ማስተላለፍ የተከለከለ መሆኑን አስታውሰው በመሰል ተግባራት ላይ የተሰማሩትን ተጠያቂ እያደረጉ እንደሆነም አስታውቀዋል። አቶ ጀማል አክለውም ከኤጀንሲው እውቅና ውጪ በህገወጥ መልኩ የተከናወኑ ግንባታዎችና ሌሎች ተግባራት ላይ የተጀመረው ህጋዊ እርምጃ ተጠናክሮ እንደሚቀጥል ገልጸዋል። የመኖሪያ ቤት እጥረት ለመፍታት ባለሀብቶችን በማሳተፍ የዘመናዊ ቤቶች ግንባታን ለማስቀጠል እየተሰራ መሆኑን አክለዋል። ሁሉም የህብረተሰብ ክፍሎች ህገወጥ የመሬት ወረራና ህገወጥ ግንባታን በመከላከል ለዘርፉ ውጤታማነት በቅንጅት ሊሰሩ እንደሚገባም መልእክት አስተላልፈዋል። ከሐረሪ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ተሻጋግረናል። በኢትዮጵያ በየዓመቱ እስከ 8000 የሚደርሱ ህጻናት በካንሰር እንደሚጠቁ ቢገመትም በዘርፉ የሰለጠኑ ባለሙያዎች ቁጥር 20 ብቻ መሆኑን የኢትዮጵያ የህጻናት የደምና የካንሰር ሕክምና ማህበር አስታወቀ። በሌላ ዜና የአረንጓዴ አሻራ መርሃ ግብር የደን ሽፋንን ከማሳደግ ባለፈ ህብረተሰቡን በኢኮኖሚ ተጠቃሚ ማድረግ ማስቻሉን የኢትዮጵያ የደን ልማት አስታውቋል። እኚህና መሰል ሀገር አቀፍ ዘገባዎች በተከታታይ ይቀርባሉ።
በኢትዮጵያ በየዓመቱ እስከ 8000 የሚደርሱ ህጻናት በካንሰር እንደሚጠቁ ቢገመትም በዘርፉ የሰለጠኑ ባለሙያዎች ቁጥር 20 ብቻ መሆኑን የኢትዮጵያ የህጻናት የደምና የካንሰር ህክምና ማህበር አስታውቋል። የማህበሩ ፕሬዝዳንት ዶክተር አቢል ኃይሉ እንደገለጹት በሀገሪቱ የህጻናት ካንሰር ህክምና የሚሰጥባቸው ማዕከላት 8 ብቻ ሲሆኑ ህክምናውን እያገኙ ያሉት ታካሚዎችም ከ25 በመቶ አይበልጡም። ይሁን እንጂ በሚቀጥሉት 2 ዓመታት የባለሙያዎችን ቁጥር ወደ 35 ለማድረስና በ5 ዓመት ውስጥ የህክምና ተደራሽነቱን እስከ 80 በመቶ ለማሳደግ ታቅዶ እየተሰራ መሆኑን አብራርተዋል። የደም አቅርቦት እጥረት ለህክምናው እንቅፋት መሆኑን አያይዘው የጠቀሱት ፕሬዝዳንቱ ህጻናት ህክምና ካገኙ የመዳን እድላቸው 85 በመቶ መሆኑን ጠቁመዋል። የማህበሩ ጸሐፊ ዶክተር ማሙዴ ድንቅዬ በበኩላቸው ቀደም ሲል የነበረው ተስፋ አስቆራጭ ሁኔታ ተቀይሮ በአሁኑ ወቅት የህክምና ማዕከላት ወደ ክልል ከተሞች ጭምር የተስፋፉ መሆናቸውን ገልጸዋል። በሀገሪቱ የደም፣ የጭንቅላት፣ የአይንና የኩላሊት ካንሰር በስፋት እንደሚታዩና በሽታውን ቀድሞ በመመርመር የህጻናትን ህይወት ማዳን እንደሚቻል አመልክተዋል። የአረንጓዴ አሻራ መርሃ ግብር የደን ሽፋንን ከማሳደግ ባለፈ ህብረተሰቡን በኢኮኖሚ ተጠቃሚ ማድረግ ማስቻሉን የኢትዮጵያ የደን ልማት አስታውቋል። በኢትዮጵያ የተከናወነ የሚገኘው የአረንጓዴ አሻራ መርሃ ግብር በርካታ የኢኮኖሚ ጠቀሜታ ያላቸው እንዲሁም የደን ሽፋንን የሚያሳድጉ ችግኞች እንዲተከሉ አድርጓል። በተለይም የመሬት መራቆትና የአየር ንብረት ለውጥ በስነ ምህዳር ላይ አሉታዊ ተጽዕኖ እንዳያመጣ የኢትዮጵያ መንግስት የወሰደው እርምጃ ለሌሎች ሀገራትም ምሳሌ መሆን ችሏል። የኢትዮጵያ ደን ልማት ዋና ዳይሬክተር ከበደ ይማም ለኢዜአ እንደተናገሩት በኢትዮጵያ ከለውጡ በፊት በየዓመቱ እስከ 2,000 ሄክታር ደን እንደሚወድም አስታውሰዋል። መንግስት በጀመረው የአረንጓዴ አሻራ መርሃ ግብር በየዓመቱ በቢሊዮን የሚቆጠሩ ችግኞችን በመትከል የደን ሽፋንን በፈረንጆቹ አቆጣጠር 2030 ላይ 30 በመቶ ለማድረስ የተሰራ ነው ብለዋል። በኢትዮጵያ የደን ሽፋን በአሁኑ ሰዓት 23 በመቶ ላይ ያለ መሆኑን ጠቅሰው የአረንጓዴ አሻራ መርሃ ግብር ችግኞችን ከመትከል ባለፈ ህብረተሰቡ የደን ምርት አስፈላጊነትን እንዲገነዘብ አድርጓል ነው ያሉት። በተጀመሩ ሰው ተኮር ስራዎች ዘላቂ ልማትን ለማረጋገጥ በቁርጠኝነት እንደሚሰራ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገልጸዋል። ከንቲባዋ በአዲስ አበባ ከተማ አስተዳደር የ2018 በጀት ዓመት የ6 ወራት አፋጸም ግምገማ ላይ በቀጣይ ትኩረት የሚሹ ጉዳዮች ዙሪያ ማብራሪያ ሰጥተዋል። በማብራሪያቸውም በየትኛው ሁኔታ ህዝብን በአግባቡ ማገልገል የሚችሉና ቀጣይነት ያላቸው ጠንካራ ተቋማትን የመገንባቱ ስራ ተጠናክሮ እንደሚቀጥል አስገንዝበዋል። የገቢ አሰባሰብ ሂደትን ይበልጥ በማዘመን ከተማዋም የምታመነጨውን የገቢ አቅም በሚገባ ለመጠቀም በትኩረትና በቅንጅት እንደሚሰራም አመልክተዋል። የግብይት ስርዓቱ ላይ ህገወጥ ድርጊት የሚፈጽሙ ነጋዴዎች ላይ ጥብቅ ቁጥጥር በማድረግ አስፈላጊው እርምጃ እንደሚወሰድም ተናግረዋል። የአገልግሎት አሰጣጡ ዘመኑን ያዋጀና ቀልጣፋ ለማድረግ የተጀመረው መሶብ አንድ ማዕከል አገልግሎት ተጠናክሮ እንደሚቀጥልም ነው የተናገሩት። የኑሮ ውድነትን ለመቀነስ የሌማት ትሩፋት ስራዎችን ማጠናከር፣ የስራ ዕድል መፍጠር፣ አዳዲስ ፈጠራዎችን ማበረታታትና የግሉን ዘርፍ ተሳትፎ ማሳደግ ይገባል ነው ያሉት። በመዲናዋ ለ7ኛው ጠቅላላ ምርጫ ምቹ ምህዳር መፍጠር ይገባል ያሉት ከንቲባ አዳነች በተለይም የሚነሱ ዲሞክራሲ ጥያቄዎችን በተሟላ ሁኔታ ምላሽ በመስጠት መሰረት መጣል እንደሚገባም አጽንኦት ሰጥተዋል። አመራሮች ህገወጥነትን ከመከላከል ጎን ለጎን ዲሞክራሲያዊ ስርዓትን በመገንባት ሂደት ላይ ሊያጋጥሙ የሚችሉ ተግዳሮቶችን በታጋሽነትና በብልሃት መፍትሄ ማበጀት ይጠበቅባቸዋል ነው ያሉት። የአማራ ክልል ሲቪል ሰርቪስና የሰው ሀብት ልማት ቢሮ በክልሉ በመሶብ የአንድ ማዕከል አገልግሎት በኩል ተገልጋዮችን በስፋት ለማስተናገድ ትኩረት ሰጥቷል አለ። በቢሮው መሶብ የአንድ ማዕከል አገልግሎት አስተባባሪ ተማረ አቤ ለፋና ዲጂታል እንዳሉት በክልሉ 3 መሶብ የአንድ ማዕከል አገልግሎት ተቋቁሞ ለህብረተሰቡ አገልግሎት መስጠት ተጀምሯል። በባህር ዳር ከተማ 2፣ በደሴ ከተማ 1፣ በአጠቃላይ 3 መሶብ የአንድ ማዕከል አገልግሎት እንደተከፈተ ገልጸው በማዕከላቱ ለዜጎች የተቀላጠፈ አገልግሎት በመስጠት ላይ ይገኛል ብለዋል። በክልሉ የተጀመረው መሶብ የአንድ ማዕከል አገልግሎት 10 የክልልና 4 የፌዴራል ተጠሪ የሆኑ በአጠቃላይ 14 ተቋማትን ይዞ መደራጀቱን ተናግረዋል። አገልግሎቱ በዘመናዊ ቴክኖሎጂ ታግዞ የተሰጠ መሆኑን ጠቅሰው ይህም ከሙስናና ብልሹ አሰራር የጸዳ አገልግሎት እንዲሰጥ አስችሏል ነው ያሉት። በማዕከላቱ እስካሁን ከ26000 በላይ ለሚሆኑ ተገልጋዮች አገልግሎት የተሰጠ ሲሆን 95 በመቶ የሚሆኑ ደንበኞች በአገልግሎቱ ደስተኛ መሆናቸውን አስተባባሪው ገልጸዋል። በመጨረሻም ዓለም አቀፍ ዜናዎች
ታንዛኒያ የማዕድን ፍለጋ ፕሮግራሟን በ50 እጅ ለማሳደግ እየሰራች መሆኑን ይፋ አደረገች። ሀገሪቱ በማዕድን ዘርፍ ዘመናዊ ቴክኖሎጂ በመጠቀም የማዕድን ፍለጋውን ስራ ለማጠናከር እየሰራች ትገኛለች። ምስጋናው ኃይሉ የዛምቢያ መንግስት ዘመናዊ ቴክኖሎጂዎችን በመጠቀም የከርሰ ምድር ማዕድን ስራ ፍለጋን አጠናክሮ እንደሚቀጥል ይፋ አደረገም። ታንዛኒያ እንደ አውሮፓውያን አቆጣጠር በ2030 ራዕይን እውን በማድረግ ሀገሪቱ ጠንካራ የማዕድን ፍለጋ እቅድ ይዛ እየተንቀሳቀሰች ትገኛለች ብለዋል። የታንዛኒያ ማዕድን ሚኒስትር አንቶኒዮ ሙሸንዴ የደቡብ ኮሪያ ልዩ ባለሙያዎችን ተቀብለው አነጋግረዋል። በወቅቱም እንደተናገሩት በመንግስት በኩል የማዕድን ፍለጋ ትኩረት መሰጠቱን አብራርተዋል። ሚኒስትሩ አያይዘውም የታንዛኒያ ፕሬዝዳንት ሳሚያ ሱሉሁ ሀሰን ለዘርፉ በሰጡት ትኩረት በማዕድን ፍለጋ የሚሰራ ስራም በተጠናከረ መልኩ እንዲከናወን ያላቸውን ፍላጎት የላቀ ነው ሲሉ ተናግረዋል። በዘርፉ 16.5 ሚሊዮን ዶላር መመደቡን ይፋ አድርገዋል። ዘመናዊ ቴክኖሎጂዎችን በመጠቀም አስተማማኝ የማዕድን መረጃዎችን በመሰብሰብ ለኢንቨስተር ተደራሽ ለማድረግ ታሳቢ ያደረገ ነው ብለዋል። በማዕድን ስራ ዘርፍ ላይ ወጣቶችና ሴቶች ተሳታፊ እንዲሆኑ የሚሰራ ፕሮግራም ስራም ጎን ለጎን ይከናወናል ያሉ ሲሆን ለዚህም የአቅም ግንባታ ስልጠና በመስጠት ለስኬታማነቱ ይሰራል ብለዋል። ፕሮግራሙ በጥቃቅንና አነስተኛ ዘርፍ ለተሰማሩ አምራቾች ስልጠናዎችን በማዘጋጀት ውስንነቶችን ለመቅረፍ ይሰራልም ተብሏል። ከደቡብ ኮሪያ ጋር የተጀመረው የትብብር ስራም ለ5 ዓመታት የሚቀጥል ሲሆን እንደ አውሮፓውያን አቆጣጠር ከ2027 እስከ 2031 ድረስ ይተገበራል ሲል ዴይሊ ኒውስ ዘግቧል። ሩዋንዳ የተሰረዘባትን የስደተኞች ስምምነት በተመለከተ የዩናይትድ ኪንግደም ላይ ክስ መሰረተች። ሩዋንዳ በውሉ መሰረት ሊከፈለኝ ይገባ ነበር ያለችው ገንዘብ እንዲፈጸምላት በፍርድ ቤት አቤቱታ አቀርባለች። ለቢቢሲ ዘገባ ባህር ጠንክር ዩናይትድ ኪንግደም ውስጥ የሚገኙ ጥገኝነት ጠያቂዎች ተቀብላ ለማስተናገድ ከሀገሪቱ መንግስት ጋር የገባችው ስምምነት የተሰረዘባት ሩዋንዳ በውሉ መሰረት ሊከፈለኝ ይገባ ነበር ያለችው ገንዘብ እንዲፈጸምላት በፍርድ ቤት አቤቱታ አቀረበች። የሩዋንዳ መንግስት ክሱን የመሰረተው ኔዘርላንድ ውስጥ በሚገኘው ቋሚ የግልግል ፍርድ ቤት ነው። የሀገሪቱ መንግስትም ዩናይትድ ኪንግደም የተወሰኑ ጥገኝነት ጠያቂዎችን ወደ ሩዋንዳ ለመላክ በስምምነት የገባችው ቃል ልትፈጽም አልቻለችም ሲልም ተከራክሯል። ከዚህ ቀደም የነበረው ወግ አጥባቂ መንግስት በተፈራረመው ስምምነት ላይ ዩናይትድ ኪንግደም ሩዋንዳ ለምትቀበላቸው ጥገኝነት ጠያቂዎች ማስተናገጃ እንዲሆናት የሀገሪቱ ኢኮኖሚ ለመደገፍ የሚውል ገንዘብ ለመክፈል ተስማምታለች። ይሁን እንጂ የአሁኑ ጠቅላይ ሚኒስትር ኪር ስታመር ወደ ስልጣን በመጡበት የአውሮፓውያኑ 2024 ስምምነቱን አቋርጠዋል። ዩናይትድ ኪንግደም የሀገር ውስጥ ጉዳይ ሚኒስቴር ወደፊት ለሩዋንዳ እንዲከፈል ተይዞ የነበረው 220 ሚሊዮን ፓውንድም እንደማይከፈል ገልጿል። የመስሪያ ቤቱ ቃል አቀባይ የቀደመው መንግስት ሲከተል የነበረው የሩዋንዳ ፖሊሲ ከፍተኛ የሆኑ የግብር ከፋዮች ጊዜና ገንዘብ እንዲባክን አድርጓል ብሏል። ብሪታንያውያን ግብር ከፋዮች ለመጠበቅ የያዝነውን አቋም በጽኑ እንከላከላለን ሲሉም አክለዋል። የሩዋንዳ መንግስት በጉዳዩ ላይ አስተያየት እንዲሰጥ ከቢቢሲ ለቀረበለት ጥያቄ ምላሽ እስካሁን አልሰጠም። የሀገሪቱ ውጭ ጉዳይ ሚኒስቴር ስለ ጉዳዩ መረጃ ለማግኘት የሩዋንዳ ጋዜጣ በሆነው ኒው ታይምስ ላይ የወጣው ጽሁፍም ጠቁሟል። ጋዜጣው ላይ የወጣው ጽሁፍ የቀረበው አቤቱታ አንድ በስምምነት የተገባ ቃልን አፈጻጸም የሚመለከት እንደሆነም ያስረዳል። የበፊቱ ወግ አጥባቂ መንግስት ይህንን የሩዋንዳ ፖሊሲ ለማስፈጸም 700 ሚሊዮን ገደማ ፓውንድ ወጪ አድርጓል። ከዚህ ገንዘብ ውስጥም 290 ሚሊዮን ፓውንዱ ያህሉ ለሩዋንዳ መከፈል የነበረበት ነው። የሀገራቱ ስምምነትም በአነስተኛ ጀልባ ወደ እንግላንድ ለመግባት የሚሞክሩ ስደተኞችን ለማገድ ያለመ ነበረ። ስምምነቱ ተግባራዊ መሆን ከጀመረ በኋላ ወደ ሩዋንዳ የተመለሱት 4 ፈቃደኛ ሰዎች ብቻ ናቸው። በ2024 የተካሄደው አጠቃላይ ምርጫ የሌበር ፓርቲ ካሸነፈ ከጥቂት ጊዜያት በኋላ ጠቅላይ ሚኒስትር ኪር ስታመር እቅዱን የሞተና የተቀበረ ሲሉም ገልጸውታል። የሩዋንዳ እና ዩናይትድ ኪንግደም ስምምነት ውሉ ማቋረጥ የሚያስችል አንቀጽም የያዘ ነው። አንቀጹ እያንዳንዱ ወገን ለሌላኛው ወገን በጽሁፍ ማስጠንቀቂያ በመስጠት ስምምነቱን ሊያቋርጥ ይችላል ይላል። የሀገር ውስጥ ጉዳይ ሚኒስቴርም በአውሮፓውያኑ ታህሳስ 2024 እንደገለጸው በስምምነቱ መሰረት ተጨማሪ 10 ሚሊዮን ፓውንድ ክፍያ እንዲፈጸም ይጠበቃል። ክፍያው በ2025 እስከ 2026 እና በ2026 እስከ 2027 የበጀት ዓመት 50 ሚሊዮን ፓውንድ በማስተላለፍ የሚፈጸም ነበር። በተጨማሪም ሚኒስቴሩ 300 ሰዎች ወደ ሩዋንዳ በሚዘዋወሩበት ወቅት 120 ሚሊዮን ፓውንድ ለመክፈል ተስማምቶ እንደነበር ተገልጿል። ክቡራን ተመልካቾቻችን ከሐረሪ ቴሌቪዥን ለሰዓቱ ያዝናቸው ዘገባዎች እኚህን ይመስሉ ነበር። ከቀሪ መሰናዶች ጋር መልካም ቆይታ። ጤና ይስጥልን።